በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር በሰማይ በመላእክት በምድር በደቂቀ አዳም ዘንድ እንዲሁም በፍጥረታት ሁሉ የተመሰገነ ይሁንና ሁላችሁም በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። ለ30 ደቂቃ ብቻ እጥር ምጥን ያለ ነገር ግን መሰረታዊ ትምህርት እንማማራለን። ማንኛውም ሰው የኦርቶዶክስ ተዋሕዶ ሃይማኖት ተከታይ የሆነ ሁሉ ነገ ማን ነው ወይም ምንድን ነው ተብሎ ቢጠየቅ መልሱን ያውቀዋል አይደል? ነገ ማን ነው? ጾመ ነነዌ። በቃ ይሄን ያዙ። ወደዚህ ታሪክ አልገባም። ከአሁን በፊትም ስለ ተማማርን ማለት ነው። ከጾመ ነነዌ የምትይዟቸው ዋኖቹ 5 ነጥቦች ናቸው። ምን ብቻ ተናግሬ ይላል። አንደኛ የነነዌ ሰዎች የሰሩት ኃጢአት፣ ሁለተኛ የነብዩ ዮናስ የዋህነት፣ ሶስተኛ የነነዌ ሰዎች ፍጹም ጸጸት፣ አራተኛ የእግዚአብሔር ድንቅ ተአምራት፣ አምስተኛ አሁንም የእግዚአብሔር ፍጹም ቸርነት። 4 ምዕራፍ አለው የሚገለጹት በእነዚህ ነጥቦች ነው። የነነዌ ሰዎች ኃጢአት ቃል በቃል ስታነቡት ወደ እግዚአብሔር ፊት ደረሰ ይላል። ከዛ ደግሞ ዮናስ ሂድና ነነዌ እስከ 3 ቀን ድረስ ትጠፋለች ብለህ ተናገር ሲባል ከእግዚአብሔር ፊት ኮበለለ ይላል። ይቻላል? ክፋት አይደለም፣ የዋህነትን የሚያመለክት በጣም የዋህ ነው። ሶስተኛ ግን የነነዌ ሰዎች የገቡት ንስሐ በጣም የተለየ። ጾመ ነነዌ ጡት የሚጠቡ ሕፃናት ጾመዋል። ጡት የሚጠቡ እነሱ ብቻ አይደሉም፣ የቤት እንስሳት ጾመዋል። መጽሐፍ ቅዱስ ሙሉ ናት። ከዚያ የእግዚአብሔር ድንቅ ታምራቱ የትኛውም ቦታ ላይ መጠበቅ እንደሚችል ዮናስ 3 መዓልት 3 ሌሊት በከርሰ አንበሪ ሆድ ውስጥ ሲውል ሲያድር ሙቷል። አልሞተም? አልሞተም። ከዚያ ደግሞ ሰዎች ንስሐ ሲገቡ እግዚአብሔር ከመዓት ወደ ምሕረት እንደሚመለስ ግልጽ የሆነ ታሪክ የተጻፈበት ትንቢተ ዮናስ ነውና ይህን አነቡት። ሰፋ ያለውን ትምህርት በተከታታይ የሮብ ጉባኤ እንዳለ ነው አይደል? እዚህ ቦታ የሚቀጥለው መምህር ያስተምሩታል ብዬ ገምታለሁ። እኔ ዛሬ የማስተምረው በሊቃውንት ትምህርት ባንክሮ ወይም በማድነቅ የተሰጠ ትምህርት ነው እና ልደቱን ዘመን አስተርእዮን ይመለከታል። ሁላችሁም እኔ የምለውን ቃል ትናገራላችሁ። ምን እላለሁ በሉ። አልሰማኋችሁም? ምን እላለሁ? ምን እናገራለሁ? በዚህ ርዕስ እንማማራለን። እስኪ ደገሙት። ሃይማኖተ አበው ምዕራፍ 66 ቁጥር 17። ይህን የተናገረው ሊቅ በዓለም አቀፍ ደረጃ የቤተ ክርስቲያን ጠበቆች ከሚባሉት ከ8ቱ አበይት ሊቃውንት አንዱና ዋነኛው ቅዱስ ዮሐንስ አፈወርቅ ነው። ዮሐንስ አፈወርቅ ሁሉንም የቤተ ክርስቲያን መጻሕፍት ያነበበ ብቻ ሳይሆን አንቦ ትርጓሜያቸውን የተረዳ ሊቅ ነው። ሙሴ ለምን እንደጻፈ በደንብ የተረዳ ሰው። ምንተ እብል ወምንተ እነብብ፣ ምን እላለሁ፣ ምን እናገራለሁ፣ አንሰ አነክር ወእዴም፣ ሌላ ማለት ባልችል ፈጽሜ አደንቃለሁ።
ምኑን ያስደነቀው? ምን እላለሁ ብሎ ራሱን ጠየቀ። ምን እናገራለሁ ብሎ ራሱን ጠየቀ። ከዛ በኋላ ደግሞ ራሱን ከጠየቀ በኋላ በተመስጦ ሄዶ ፈጽሜ አደንቃለሁ። እንግዲህ እኛ የምናደንቀው የትኛውን እንደሆነ ታውቃላችሁ። በእግዚአብሔር ዘንድ ሲመዘን እኛ የምናደንቀው ነገር ኢምንት ነው፣ እንደሌለ ነው የሚቆጠረው። ዮሐንስ አፈወርቅን ግን ያስደነቀው እውነተኛው ምስጢር የትኛው እዛው ላይ ገልጾታል። እስመ ብሉየ መዋዕል ሆነ ሕፃነ ንዑሰ፣ ቅድመ ዓለም የነበረው እሱ ትንሽ ሕፃን ሆኗልና ምን እላለሁ ምን እናገራለሁ። ዘይነብር ዲበ መንበር ልዑል ዘይትለያል እምሰማየ ሰማያት ተወዲየ ውስተ ጎል፣ ከሰማየ ሰማያት በላይ ከፍ ባለ ዙፋኑ ተቀምጦ ሲሰለስ ሲቀደስ የሚኖር አምላክ በበረት ተጥሏልና ምን እላለሁ ምን እናገራለሁ። አሃዱ ባሕቲቱ ዘይትገሰስ ዘእንበለ ሥጋ ተገሰ በእደ ምድራውያን፣ ሥጋን ሳይዋሃድ ሰው ሳይሆን በዓይን አይታይ በእጅ አይጨበጥ አይዳሰስ የነበረው አምላክ ዛሬ ግን ሥጋን ሲዋሃድ ሰው ሲሆን በምድራውያን እጅ ተዳስሷልና ምን እላለሁ ምን እናገራለሁ። ለዘይመትር ማይሰራ ኃጢአት ጠብለልዎ ባጽርት፣ የኃጢአትን ማሰሪያ የሚቆርጥ እሱን በጨርቅ ጠቅልለውታልና ምን እላለሁ። የተጠቀለለው በነጭ ካባ በነጭ ኩታ አይደለም፣ በተራ ልብስ የተጠቀለለው። የኃጢአትን ማሰሪያ ይቆርጣል፣ እሱ ግን በጨርቅ ተጠቀለለ። እስመ ዘንተ ፈቀደ፣ ይህን ወዷልና። ውእቱሰ ፈቀደ ለዘማሰነ ክብሩ ያፍልሰው ሀበ ክብሩ፣ እሱ ግን ክብር አጥቶ የነበረ ሥጋን ክቡር አምላክ ሊያደርገው ወለዘጠፋ ስብሐቲሁ ያልብሰው ስብሐተ፣ የጸጋ አምላክነትን አጥቶ የነበረ ሥጋንም የባሕርይ አምላክ ሊያደርገው ወዷልና። ስለዚህ ነገር እኔ ምን እላለሁ ምን እናገራለሁ፣ ሁሉንም ትቼ ፈጽሜ አደንቃለሁ። ወለቃለ ትዕይርት ይክሰቶ በጌራ መድኃኒት፣ አዳም ከእኛ እንዳንዱ ሆነ ያለውን ሰው በመሆኑ ሊገልጠው ወደደ። ለመጀመሪያ ጊዜ እግዚአብሔር ሰው እንደሚሆን ትንቢት የተናገረ የቅርብ ባለሟሉ ቅዱስ ሚካኤል አይደለም። በዓለመ መላእክትን ያረጋጋው ኋላም ድንግል ማርያምን ያበሰራት ቅዱስ ገብርኤል አይደለም። ከሰው ፍጥረትም የመጀመሪያው አዳም ነውና አዳም አይደለም። የመጀመሪያው ሰማዕት አቤል አይደለም። አቤል ሲሞት የተተካው ሴት አይደለም። ሴት ማለት እዚህ ላይ የጾታ ስም አይደለም። አቤል ሲሞት ስለተተካ ምትክ ማለት ነው። ሞት ሳያይ የተሰወረው ሄኖክ አይደለም። ዓለም በጥፋት ውሃ ከምድረ ገጽ ሲጠፋ ከዚያ ከጥፋት ውሃ እስከ ቤተሰቦቹ ያመለጠው ኖህ አይደለም። የተመረቀው የኖህ ልጅ ሴምም አይደለም። ደጉ አብርሃም አይደለም። ታዛዡ ይስሐቅ አይደለም። እግዚአብሔርን በመሰላል ጫፍ ላይ በአምሳለ ንጉሥ ተቀምጦ ያየው ያዕቆብ አይደለም። ባሕረ ኤርትራን የከፈለው ነቢዩ ሙሴ አይደለም። ፀሐይን ያቆመው ኢያሱም አይደለም። ለመጀመሪያ ጊዜ ሰው እንደሚሆን የተናገረ ራሱ እግዚአብሔር። ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንዳንዱ ሆነ ይላል። ዮሐንስ አፈወርቅ ሲተረጉመው አዳም ከኛ እንዳንዱ ሆነ ያለውን ሰው በመሆኑ ሊገልጠው ወደደ። ይህን ቃል የተናገረበት ዓመት ይታወቃል፣ ወሩም ይታወቃል፣ ቀኑም ይታወቃል። ይህን ቃል የተናገረው እግዚአብሔር
አዳም ከኛ እንዳንዱ ሆነ ያለውን ቃል የተናገረው ዓለም በተፈጠረ በ7 ዓመት በሁለተኛው ወር በ17ኛው ቀን ወሩ ግንቦት ነው። ቀኑ ግንቦት 17 ቀን ይችን ቃል በተናገረ በ5500 ዘመን ነው የፈጸማት። ልብ በሉ ይች ቃል እንድትፈጸም ዓለም 5500 ዘመን ጠብቋል። ምን የሚለው አዳም ከኛ እንዳንዱ ሆነ የሚለው ዮሐንስ አፈወርቅ ደግሞ እንዴት ተረጎመው? አዳም ከኛ እንዳንዱ ሆነ ያለውን ሰው በመሆኑ ሊገልጠው ወደደ። ስለዚህ ምን እላለሁ? ምን እናገራለሁ? በጠቀስኩላችሁ ምዕራፍ ቁጥር 5 ላይ እንዲህ ይላል። አሁን መኑ ሬ ወመኑ ሰማ፣ ማን አየ ማን ሰማ? እስመ እግዚአብሔር ዘይትገመር ተገምረ በከርሰ ብእሲ፣ የማይወሰነው እግዚአብሔር በማኅፀነ ድንግል ተወስኗልና። ዘይጸውርዎ ሰማያት እያጻቆ ከርሳለ ድንግል፣ ሰማያት የማይወስኑት እሱን የድንግል ማርያም ማኅፀን ግን አልጠበቡም። ሰማይ የማይደረስበት የማይለካ ነው። የማይለካው የማይደረስበት ሰማይ የማይወስነው አምላክ የድንግል ማርያም ማኅፀን ግን አልጠበቡም። ስለዚህ ምን እላለሁ? ምን እናገራለሁ? እናንተ ምን ትላላችሁ? ዝም ብላችሁ እስኪያስቡት። ቅዱስ ያሬድ የተናገራቸውን 11 ቃላት የጠቅስና ትምህርት ይጨርሳለሁ። በእርግጥ ወደ ቅዱስ ዲዮስቆሮስ ልገባ እችላለሁ። ንባቡ ራሱ አስተማሪ ነው። ቤተ ክርስቲያን ውስጥ የተቀበረ ዕንቁ አለ። የሚገርም ዘመኑ ዘመን አስተርእዮ ነው። ክርስቶስ ሰው እንደሆነ እንደተገለጠ ትምህርት በስፋት የሚሰጥበት ወቅት ስለሆነ ሰማየ ዘገብረ፣ ሰማይን የፈጠረ በከርስ ተጸውረ፣ በማኅፀነ ማርያም ተወሰነ። መንኮቢያቲሁ ተአስረ፣ አውራ ጣቶቹን ታሰረ። በቤተልሔም ርኢነ ሀዳሰ ግብረ፣ በቤተልሔም አዲስ ሥራን አየን። ሀሊበ ምስለ ድንግልና ጸሞረ፣ ይኸውም ከድንግልና ጋራ ወተትን አንድ ሆኖ። ደናግል ሴቶች ወተት አያስገኙም። በድንግልና ወተትን ያስገኘች ድንግል ማርያም ብቻ ናት። ሁለተኛው ተወልደ እምአመቱ፣ ከአገልጋዩ ተወለደ። ለዳዊት ወለቱ፣ ይቱም የዳዊት ልጅ ናት። ሀዳሳተ ገብረ በልደቱ፣ በልደቱ ድንቅ ነገርን አዲስ ነገርን አደረገ። ድንግልና እሙ እህቱ ውእቱ፣ ይኸውም እሱን ከወለደች በኋላ የእናቱ ድንግልና እህቱም ነው፣ አልተለወጠም። ኮነ እሙነ አስተርእዮቱ፣ መገለጡም እውነት ሆነ። ሶስተኛው ለብሰ አባለ ዘይታጸፍ ነበልባለ፣ ነበልባለ እሳትን የሚጎናጸፍ ማለት ባሕርዩ እሳት የሆነ አምላክ ሥጋ ማርያምን ተዋሃደ። ከመ ሕፃናት በከርሰ ድንግል ናሁ ተስእለ፣ በድንግል ማርያም ማኅፀን ተቀረጸ ተገኘ። ዘወሀቦ ለሙሴ አስሮነ ቃለ፣ ለሙሴ 10ሩን ቃላት የሰጠው አስተርአየ እምድንግል ዘአልቦ መምሰለ፣ ምሳሌ የሌለው አምላክ ከድንግል ማርያም ተገለጠ። አራተኛው ዘሰፋ ሰማይ፣ ሰማይን የዘረጋ እምድንግል አስተርአየ፣ ከድንግል ማርያም በሥጋ ተገለጠ። እሞ ወላዲቶ ኪሃረሴ፣ እሷንም ወላጅናቱ አደረጋት። መንጽሔ አበሳ ወሀበነ ማየ፣ እንዲህም አድርጎ ከእሷ ተወልዶ ከኃጢአት የምንነጻበት ውሃን ሰጠ ማለት ጥምቀትን ሰጠ። ጥምቀትን በውሃ አደረገ። ሞጣይተ ግርማ አልበሰነ በስብሐተ ርእሱየ፣ በምስጋና ያጌጠ ግርማ ሞገስ ያለውን ልዩ የሆነ ግምጃን አለበሰን ማለት ልጅነትን ሰጠ። ተመልከቱ። አምስተኛው ከርሰ ጸባበ ለማኅደሩ አርሃበ፣ ጠባብ ማኅፀንን ለእሱ ማደሪያን ሰፊ ያደረገው። ሐረየ ለርእሱ ድንግለ ጠባበ፣ ጠባብ ማለት ብልህ ረቂቅ ማለት ነው። በድንግልና ብልህ የሆነች በንጽህና በቅድስና ረቂቅ የሆነችውን ድንግል ማርያምን ለራሱ መረጠ።
ቀዲሶ ሐዲሶ ርሰያ መዝገበ ቀዲሶ ከእናቷ ማኅፀን ጀምሮ ንጽሕት አድርጎ ጠብቆ ሐዲሶ አክብሮ ማደሪያው አደረጋት። እምድኅረ ልደቱ ድንግልናሃ ተረክበ ከወለደችውም በኋላ ድንግልናዋ ተገኘ አልተለወጠም። ስድስተኛ ሀዲጎ ተሳ ወተሳተ ነገደ ቃለ ሕይወትም ሰማያት ወረደ። የዘመን አስተውሎት እንኳን 99ኙን ነገደ መላእክት በሰማይ ትቶ የሕይወት ቃል ከሰማይ ወረደ። በአማን ያድነን ነገደ በእውነት ያድነን ዘንድ መጣ። ነገደ ከዚህ ላይ መጣ። ቅድስት ድንግል ወልድ ተወልደ ወአስተርአየ ገሃደ ከቅድስት ድንግል ማርያም ወልድ ክርስቶስ ተወለደ፣ ተገልጦም ታየ። ሰባተኛ ጸዳለ ብርሃኑ ዘአልቦ መምሰለ የብርሃኑ ነጸብራቅ ምሳሌ የሌለው ከመ ሕፃናት በከርስ ተስዕለ እንደ ሕፃናት በእናቱ በድንግል ማርያም ማኅፀን ተቀረጸ ተወሰነ። እፎኑም በከርስ ተገምረ በማኅፀን እንዴት ተወሰነ? ሙሴ ወዳዊት ዘሰመይዎ ጠለ ሙሴና ዳዊት ጠል ብለው የጠሩት ማርያም ወለደት ቃል ድንግል ማርያም አካላዊ ቃልን ወለደችው። እንዴ ንባቡ አይበቃም? መላከ ብርሃን የኔታ አይህን የመሰለ አርአያ እውነት የቅዱስ ያሬድ አምላክ የተመሰገነ ነው ላችሁ ልላችሁ አመስግኑት እስኪ። እንደው ይግርም ምን ነው። ስምንተኛው ሰባተኛ ድርሳኑ ስምንተኛ በኦሪተ ሙሴ ዘቀደመ ዜና በሙሴ ኦሪት አስቀድሞ ትንቢት የተነገረለት መጻ ለሊሁ ዘቦቱ ምልክና የባሕርይ አምላክነት ገንዘቡ የሚሆን እሱ መጣ። እምወለተ ሐና ቅድስት ድንግል ተወልደ ሀቢኦ ልልና ወልድ ዘመጠነዝ አርአየ ትሕትና የሐና ልጅ ከምትሆን ከቅድስት ድንግል ማርያም ተወልዶ ሀቢኦ ልልናውን ሰውሮ ወልድ ዘመጠነዝ አርአየ ትሕትና ወልድ ኢየሱስ ክርስቶስ ይህን ያህል ትሕትና አሳየ። ምን አይነት ትሕትና! ከሰማይ መጥቶ በበረት ተወልዶ የመጣው ከሰባተኛው ሰማይ የተወለደው በበረት የሚኖር በመንበረ ጸባዖት በዘመነ ኪሮ ወደዚህ ዓለም ሲመጣስ ፈጣሪ ወደ ፍጡር ሊጠመቅ ጌታ ወደ ማርያም መምህር ወደ ደቀ መዝሙር አስቡት ማለት እንዴት ነው የሚደንቅ! ሲወለድ በበረት ሲጠመቅ ወደ ባሪያው ሂዶ ወደ ኢየሩሳሌም ሲገባ በአህያ ተጭኖ በጸሎተ ሐሙስ ልብሱን የለበሰው ልብስ አስቀምጦ ተንበርክኮ የደቀ መዛሙርቱ ግን እግር አጥቦ ምን አይነት ትሕትና ነው! በዓለም ላይ እንደው ምሳሌው ሊመጥን ላይመጥን ይችላል፣ ግን ለማስረዳት ራሱ ጨነቀኝ። አንዳንድ ጊዜ እንኳን ያልተረዱትን የተረዱትን ማስረዳት እኮ ከባድ ነው አይደል? በጣም ከባድ ነው። እና እስኪ አንድ ምሳሌ ልጥቀስ እንደው ምዕመናን ቢሰሙኛል። አሁን ልብ በሉ፣ ከሰማይ የመጣው የዓለም ፈጣሪ ነው። መጥቶ ግን የተወለደው በከብት በረት ነው። እዚህ የከብት በረት እርግጠኛ ነኝ ታውቃላችሁ አይደል? ይሄ ከተማ ወጣት አያውቅም፣ ወተት ይጠጣል እንጂ በረት ምን እንደሆነ አያውቅም። በረታስ ከብቶች ታጉረው የሚያድሩበት ነው። ከብቶች ናቸው እንጂ ሰዎች አይደሉም። ከብቶች ሁለንተናቸው እዚያው ነው አይደል? ከዚያ ላይ የተወለዱ ከዚያ ደግሞ አስቡት እንደው አራት ልደቱን፣ ጥምቀቱን፣ ሆሳዕና፣ ጸሎተ ሐሙስ እነዚህ የትሕትና ትምህርቶች ናቸው። በነገራችን በዓለም ላይ አራት ፕሬዚዳንቶች አሉ። ስማቸው ሲጠራ ያስደነግጣል። ታውቃቸዋል? ሁለቱን ታውቃቸዋለህ? በስም እርግጠኛ ታውቃቸዋለህ? አራት ናቸው ዋኖቹ በፕሬዚዳንት ደረጃ። በጠቅላይ ሚኒስትርነት ሁለት ናቸው። መቼም የአሜሪካን ፕሬዚዳንት የማያውቅ የለም አለ። እዚያ ፑቲንን የማያውቅ የለም አለ።
እዛ ደግሞ የቻይናው ፕሬዚዳንት አለ፣ እዛ የሰሜን ኮሪያው ፕሬዚዳንት አለ። አሁን እነዚህ ሰዎች በአህያ ተጭነው አዲስ አበባ ቢመጡ ምንድን ነው የምትላል? ሰማኝ እንጂ እውነት አስቡት። እነዚህ ሰዎች ሟቾች ናቸው አይደል? አንዳንዶቹ በሀገራቸው ሕገ መንግስት ከ2 ጊዜ በላይ ይመረጡ፣ አንዳንዶቹ ያው ምንም ሆነ ሞት የማይሽረው የለም አለ። የተገኙት እዚህ መሬት ላይ ነው። በሰማይ የሚኖር አምላክ ሁሉን ያስገኘ በዚህ ጊዜ ተገኘ የማይባል አምላክ ከሰማይ መጥቶ የት ነው የተወለደው? በበረት። ለዚህ ነው ምን እላለሁ ምን እናገራለሁ ሁሉንም ተፈጽም ያደንቃለሁ። ይህን ያህል ትሕትና ነው ያደረገው። ቅዱስ ዮሐንስ አፈወርቅ አድንቆ ቅዱስ ያሬድም አድንቆ 9ኛው የቅዱስ ያሬድ ዘነገረ ሙሴ በጥንቁቅ ትንቢቱ፣ ሙሴ ጥንቅቅ ባለ ትንቢቱ ትንቢት የተናገረለት ጥንቅቅ አልጎል መላኪ በኃይሉ ዘላይኑ ወታይቱ፣ በኃይሉ በሰማይም በምድርም ያሉትን የሚገዛ ለሰማዕታት አክሊሎሙ ውእቱ፣ ለሰማዕታት ይላሉ ለሰማዕታት አክሊላቸው ነው። ተወልደ እምድንግል ዘመንክር ልደቱ፣ ልደቱ ድንቅ የሆነ አምላክ ከድንግል ማርያም ተወለደ። ይገርም ነው። 10ኛው ከማህበር ድጓ ላይ ያገኘው ፀሐይ ወወር ለገቢረ ፈቃዱ ይጽሕቁ፣ ፀሐይና ጨረቃ የሱን ፈቃድ ለመፈጸም ይተጋሉ። ወይረውጡ ይስርቁ፣ ይወጡ ዘንድም ይሮጣሉ ይላል። ፀሐይ ማታ በምዕራብ ገብታ በምስራቅ ለመውጣት ማን የሚደርስበት? የአሜሪካ ሳተላይት ይደርስበታል። ከምስራቅ እስከ ምዕራብ ያለው ዓለም ይለካል፣ ይደረስበታል። 12 ሰዓት ትሮጣለች። 12 ሰዓት ትሮጥ እረፍት የላትም። ፀሐይና ጨረቃ የሱን ፈቃድ ለመፈጸም ይተጋሉ፣ ይወጡም ዘንድ ደግሞ ይሮጣሉ። ተወልደ ሰረቀ እምድንግል ዘመንክር እመቁ፣ ባሕርዩ ጥልቅ የሆነ አምላክ ከድንግል ማርያም ተወለደ ካለ በኋላ በማህበረ ቅዱሳን አሰራዩ ጽድቁ፣ እውነቱ ደግሞ በቅዱሳን ማህበር ተገለጠ። ይህ ቅዱስ ያሬድ ትምህርት እንዴት አድርጎ መሰላቸው ይደረሱ? አንዱ ልጨምረው እስከ 11ኛው ዘመጻ ኀቤነ ወለብሰ ሥጋነ፣ ወደኛ የመጣው ሥጋችንን ተዋሃደ። ዘመጻ በጥበቡ ከመ ይቤዝወነ፣ ወደኛ በጥበቡ የመጣው ያድነን ዘንድ ነው። እንተ ያዕቆብ ዘአፍቀረ ስነ ተወልደ እምድንግል ከዊኖ ሕፃነ፣ የያዕቆብን ደም ግባት የወደደ ሕፃን ሆኖ ከድንግል ማርያም ተወለደ። እየሰማችሁ ነው መመረ ምን እላለሁ ምን እናገራለሁ? በጣም ብዙ ነው፣ ግን ሁሉም አንድ ቀን ያልቅ። አረ እንደው አንዱ ልጨምረው። ሰአሊ ለነ ድንግል ሀበ ወልድኪ ልዑል እማም ኃይለ ጸላይ አምስጦ ልክ አለ። ድንግል ማርያም ወደ ልዑል ልጅሽ ለምኝልን ከጠላት ኃይል ማምለጥ ይቻለን ዘንድ። አስተራየ እምድንግል ቀዳሚሁ ቃል ዘስሙ አማኑኤል፣ ስሙ አማኑኤል የተባለ ቀዳማዊ ቃል ከድንግል ማርያም በሥጋ ተወልዶ ተገለጠ። አራሳሳኛ አንዱ ልጨምረው። መጽሐቤነ ስልጣን ወሰዊሮ፣ ባሕርየ የመለኮቱን ሰውሮ ወደኛ መጣ። ዕንባቆም ነቢይ ዘአንከረ ግብሮ፣ ትንቢተ ዕንባቆም ምዕራፍ 3 ላይ እግዚኦ ሰማይኩ ድምፀከ ወፈራይኩ ርኢኩ ግብረከ ወአንከርኩ በማእከለ ክልኤ ንስሐ ርኢኩ ካደለ ዕንባቆም ምንድን ነው ያለው? ቅድመ ዓለም ከአብ ያለ እናት መወለድን ሰምቼ ፈራው፣ ድኅረ ዓለም ደግሞ ከድንግል ማርያም ያለ አባት መወለድን ሰምቼ አደነኩ። በሁለት እንስሳት መካከልም አየሁ። ክርስቶስ ከተወለደበት በረት ላይ አህዮች አሉ፣ ላሞች አሉ። ቅድመ ዓለም ከአብ ያለ እናት ተወልደሃል፣ ይደንቃል። ድኅረ ዓለም ከድንግል ማርያም ያለ አባት ተወልደሃል፣ ይደንቃል። መወለድ ብቻ ሳይሆን በእንስሳት በረት መካከል በአህዮችና በላሞች መካከል አየሁ።
ለዚህ ነው መጻቤነ ስልጣኑ ሰዊሮ ዕንባቆም ነቢይ ዘአንከረ ንብሮ ነቢዩን ዕንባቆም ስራውን ያደነቀለት አምላክ ባሕረ መለኮቱን ሰውሮ ወደኛ መጣ። ከመ ሕፃን ከርስ አግመሮ በመጣም ጊዜ እንደ ሕፃን ማኅፀነ ማርያም ቻለው ወሰነው። እምድንግል ተወልደ ያንን ተግባሩ ፍጥረቱን ያድን ዘንድ ከድንግል ማርያም ተወለደ። መቼም ቅዳሴው ዲዮስቆሮስ ነው እንደምታውቁ። ታስታውሱ ከሆነ በቅዳሴው መካከል ቅዳሴው ካህኑ የሚሉት አለ፣ ዲያቆኑም ያውጀው አለ፣ እኛ ደግሞ አስቀዳሾቹ በጋራ የምንቀበለው አለ እና ንባቡ አራሬ ንባብ ነው። ይስማ ሰማይ ይላል። ሰማይ ይስማ ወታጽም ምድርም ታድምጥ ወይደንግጹ መሰረታተ ህምዝ የምድር ዳርቻዎች ይደንግጡ። ህምዝ ብሎ ምድር ይላል። ምርዝ ሲሆን ደግሞ ክደትን የሚያመጡ አጋንንት ይደንግጡ። ኑፋቄን የሚያመጡ ጥርጥርን፣ ክደትን የሚያመጡ መናፍቃን ይደንግጡ። እግዚአብሔር ዲያቆኑ ምን ይላል? የተቀመጣችሁ ተነሱ። አሁን ተነሱ አላልኩም። እሺ የቅዳሴው ነው የምናገረው፣ በደንብ ስሙት። የተቀመጣችሁ ተነሱ ይላል። እዛ በኋላ ካህኑ በፈቃደ አቡሁ ወረደ፣ በአባቱ ፈቃድ ወረደ። ሀበ ማርያም ተአንገደ፣ ከድንግል ማርያም ዘንድ ሰው ሆነ። ትርጓሜ ይሆን በድንግልና ንጹሕ እግዚአብሔር ተወልደ፣ በንጹሕ ድንግልናዋ እግዚአብሔር ተወለደ ይላል። እዛ ዲያቆኑ ደግሞ እንደገና ወደ ምስራቅ ተመልከቱ። ካህኑ ደግሞ በዚያው ንባብ በጎለ እንስሳ ተወዴ፣ በእንስሳት በረት ተጣለ። አማ ንግሡ ተወፌ፣ የንግሥናውን እጅ መንሻ ተቀበለ። ወከመ ሕፃናት በከየ እንዘ ይስእል ማጥባተ ሙሲሳዬ፣ ከእናቱ ጡቶች ምግብን እየለመነ እንደ ሕፃናት አለቀሰ። አንሶ ሰው ገሃደ፣ በግልጥ ተመላለሰ። ዋስተራዬ ከመሰብ፣ እንደ ሰው ታየ። በብህቅ ልህቀ፣ አምላክ ሲሆን ነገር ግን አምላክ ነኝና ዕለቱን ልደግ ሳይል በየጥቂቱ አደገ። በ30 ክረምት በዮርዳኖስ ተጠምቀ። እንዲህ አድርጎ በ30 ዘመኑ በፈለገ ዮርዳኖስ በደ ዮሐንስ ተጠመቀ። እዚያ ዲያቆኑ ደግሞ እናስታውል ይላል። ታስታውላላችሁ? የቀደስከው ዲያቆን እንዳትቆጣሽ፣ እንዲሁ እንደዚህ የሚለው ራሱ ያስታውል ይሆን? እናስታውል እንዳትረሱት። ከዛ ደግሞ ካህኑ እንዲህ ይላል ከመ እንተ ብእሲለ ጸዊም በውስተ ገዳም ሀደረ፣ እንደ ሰው ሆኖ ለመጾም በገዳመ ቆሮንቶስ 40 መዓልት 40 ሌሊት ኖረ። እምኀበ ዲያብሎስ ተመከረ፣ ከዲያብሎስ ዘንድ ተፈተነ። በኃይለ መለኮቱ መኳንንተ ጽልመት ሰዓረ፣ ነገር ግን አምላክ ነውና በመለኮታዊ ኃይሉ የጨለማ መገዞችን አጋንንትን ሻረ። ከዚያስ ተሰጥኦውን መልሱ ሲል እናንተ ደግሞ ቀበል አድርጋችሁ ቅዱስ 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 ተብለ የምትመሰገን አሸናፊ እግዚአብሔር ሆይ ምስጋና በሰማይና በምድር የመላ ነው። በዚያ አካባቢ እግዚአብሔር ቅዱስ በሥላሴሁ እግዚአብሔር በሦስትነቱ ቅዱስ 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 ይባላል። እንዘ ነጋሲ ለሊሁ አርአየ ትሕትናሁ ከመ ገብር፣ እሱ በባሕርዩ ንጉሥ ሲሆን እንደ ባሪያ ራሱን ዝቅ አድርጎ ታየ። በባሕርዩ ንጉሥ ነው፣ ራሱን ግን እንደ ባሪያ ዝቅ አደረገ። ምን እላለሁ? ምን እናገራለሁ? ፈጽሜ ያደንቃለሁ። ወስብሐት ለእግዚአብሔር።